እንዴት ሊመጣ ይችላል? እኔ እንዴት ሊፈልገኝ ይችላል? ሊያፈቅረኝ ይችላል ወይስ ደግሞ አያፈቅረኝም የሚለውን የመፈተኛ እንትን ያደረገችበት ይመስለኛል። በዚያ ምክንያት ይሆናል አሊያም ደግሞ ኤፍራታ የሆነ ነገር ሆናለች። ምክንያቱም እንግዲህ አቤል ከነ ያፌት ቤት ገብቷል። ያፌት ደግሞ አላወቀም። ስለዚህ በዚያ ምክንያት ምናልባት ከኤፍራታ ጋር ተጣልቶ ሊሆን ይችላል የሚል ግምት አለኝ። በእርግጠኝነት እንግዲህ እናቱ ከዳጊ ጋር አይደውልም። ቢደውል ከቢኒያም ጋር ይሆናል ማለት ነው። ስለዚህ የሆነ ነገር ችግር የተፈጠረው ምናልባት ከፄ አሊያም ደግሞ ከኤፍራታ ጋር ነው ብዬ አስባለሁ። ምናልባት ያው ኤፍራታ ደውላ ሊሆን ይችላል አሊያም ፄ ግን በፂ እንትን ብየዋለሁ እኔ። ምክንያቱም ከፂ ጋር በጣም ያወራሉ። ኤፍራታ ብትደውል በጣም ደንገጥ ብሎ ወይንም ደግሞ ኤፍራታ ደወለች በማለት እንግዲህ ዳጊ ለእናቱም እንዲሁም ደግሞ ለቢኒ እንደሚናገር ስልኩን ከማንሳቱ በፊት የታወቀ ነው። ስለዚህ እየደወለችው ፂ ትሆናለች እና ፂ ምን ገጠማት ምን ሆነች የሚለውን ነገር እኛም በጉጉት የምንጠብቅ ይሆናል። ሀረጎች ያው ነገ ይለቁልናል ብለን ተስፋ እናደርጋለን። እንግዲህ ያፌት አሁን ላይ በጣም ለኤፍራታ የሆነ ወጥመድ አስቦላታል። ምክንያቱም ከእናቱ ጋር ትሰራለች ብሎ ስለጠረጠረ፣ ስለዚህ ሌላ ነገር ወንጀል ውስጥ ወይንም ደግሞ አብረው ሰርታ ከሱ በላይ ያፌት በላይ እንድትሰራ የሚፈልገው ነገር ይኖራል። ግን ደግሞ ወረቀቶች መፈረም አለባት ሲል የሆነ ወንጀል ወይንም ደግሞ የስህተት ነገር እንድትሰራ ሊያደርግ ወስኖባታል። ይህን ሲሰማ ደግሞ እናቱ እጅግ በጣም ተናዷል። ይህንስ ሊያቆም ይችላል ወይስ ደግሞ ሊያስፈርማት ይችላል የሚለውንስ ያፌትስ እንደው በኤፍራታ ጨክኖ መጥፎ ስራ እንድትሰራ ሊያደርጋት ይችላል ወይ? በነገራችን ላይ የኔ ፍቅር እሷ የሆነ ነገር ውስጥ ቆፍራ ከምትከተኝ ይልቅ አስቀድሜ መጠቀቅ አለብኝ ምንም ያክል ነገር ብወዳትም በማለት እንግዲህ ያው ሲናገር ሰምተነዋል ማለት ነው። ስለዚህ የሆነ ነገር እንድትሰራ ምናልባት ስህተት ሊያደርጋት ይችላል። እንግዲህ እዚህ ደግሞ ለቢኒ የሆነ ነገር ያዘጋጀችለት ይመስላል። እንግዲህ ሉሊት ደግሞ እንዲሁም ደግሞ የቤዛን ጓደኛ በጣም ስለ ቤዛ መጥፎነትም ስትናገር ነበረ። ግን ደግሞ እሱ አላመናትም። ምክንያቱም ቤዛ ያሳለፈችውን ነገር ክፉ እንደነበረች እና መጥፎ እንደነበረች እንዲሁም የእህቷን ጓደኛ ወይም ደግሞ ፍቅረኛ እናቱን ለራሷ ለማድረግ ብዙ ነገር እንደጣረች እስር ቤትም እንደገባች በጣም መጥፎ ባህሪ እንደነበራት አሁን ላይ ደግሞ ብዙ ነገሮቿ የተሻሻለ ህይወት እንዳለች እና ጸባዩ እንደተቀየረች እንግዲህ ለልጁ አውርተዋለች። ስለዚህ ሉሊት የተናገረችው ነገር እንግዲህ አልተዋጠለትም ማለት ነው። እና ውድ ቤተሰቦቼ ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ድል ለኤፍራታ እንዲሁም ደግሞ ለነናቱ ለነፂ ለነቢኒ ለነዳጊ ለነቤዛ በሙሉ ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ።